በጊዜው የነበሩ ለውጥ የሚሹ ጉዳዮች ይለወጡ ዘንድ አብዮት የግድ ነበረ ወይ? ሌላ መንገድ አልነበረም ወይ? የሚለው በሱ ቢጀመር ምን ይመስላችኋል ፕሮፌሰር ኃይሌ? አዎ ጥሩ ሀሳብ ነው። እንግዲህ መጀመሪያ ምንጊዜም ስለጋበዛችሁኝ በጣም አመሰግናለሁ እና አንቺንም እናንተንም አድማጮቻችሁንም። እንግዲህ ለውጡ አስፈላጊ ነበር ወይ? ለውጥ እንግዲህ አብዮትና ለውጥ የተለያዩ ናቸው። ለውጥ አስፈላጊ ነው። አንድ ሀገር ካልተለወጠ ልጅም ቢሆን ሰውም ቢሆን እየተለዋወጠ ነው የሚመጣው። በዚህ ምክንያት ለውጥ የህይወት ዋና ኢንጂን ሞተር ነው ማለት ይቻላል። አብዮት ግን አስፈላጊ ነው ወይ? አይደለም። እሱ በጣም የሚያከራክር ጥያቄ መሆኑን አውቃለሁ። በኢትዮጵያ ግን በፍጹም አያስፈልግም ባይ ነኝ። ያልኩበት ምክንያት የኢትዮጵያን ታሪክ በመመልከት ነው። የኢትዮጵያን ታሪክ ያየን እንደሆነ ብዙን የምናውቀው ነገስታቱ የለውጥ ፈርቀዳጆች ናቸው። ሁልጊዜ ፊት አውራሪ ግንባር ቀደም ሆነው ነው የሚመጡት። የማንኛውም የኢትዮጵያ ንጉስ ታሪክ ያየን እንደሆነ ለለውጥ ሁልጊዜ ዝግጁ ነው። ንጉስ እንግዲህ በሰፊው የጻፉት አፄ ዘርዓ ያዕቆብ ናቸው። እሳቸው አንድ የተወሉን አሜሪካ መንግስታት ከመድረሳቸው በፊት የአሁኑ ትውልድም ከመንቃቱ በፊት ያሉት ነገር አለ። ፍጹማን ሆነን አልተወለድንም፣ ግን ለፍጽምና ዝግጁ ሆነን ነው የተወለድነው ነው ይላሉ። እንግዲህ የኢትዮጵያ ነገስታት የሚያምኑት ምንድነው? ያለንበት ሁናቴ ንጹህ ፍጹም ስላልሆነ ሁልጊዜ ወደ ፍጽምና መራመድ አለብን ነው። እንደዚሁ ነው እንግዲህ ለውጥ በየጊዜው ያመጡ የነበሩት። እያንዳንዱን ታሪክ የወሰድን እንደሆነ በዛ አፄ ቴዎድሮስ ለምሳሌ እነዚህ የካቶሊክና የአውሮፓ ሚስዮኖች ሲመጡ ሳለ እኔ ከእናንተ በሃይማኖት በኩል የምፈልገው ነገር ምንም የለም፣ የምፈልገው ሂደ ጥበብን ነው፣ ቴክኖሎጂን ነው፣ የሀገሬ ህዝብ እንድነቃ ነው፣ አለበለዛ ሀገሩን ለቃችሁ ሂዱ እስከ ማሰር ደርሷል። አፄ ምኒልክም ሲመጡ መጀመሪያ የጣሉት መጀመሪያ ሀገሩን በሰላም እንዲሰፍን ጠላትን እንዲጠፋ ካደረጉ በኋላ በጊዜው የማይታሰብ ለውጥ ነው ያመጡት። ዘመናዊነትን አንድ በአንድ ያልነኩት ዘርፍ አልነበረም። አፄ ኃይለ ሥላሴ ህዝቡ ሳይለምናቸው ሳይጠይቃቸው ንጉሳዊ ስልጣናቸውን በጊዜው በሚያውቁት መልክ አዘጋጅተው ህገ መንግስት አወጥተው ነው የሰጡት። ከዚያም በየጊዜው ኢትዮጵያ በከፍተኛ ደረጃ እንድትራመድ ትምህርት ቤት ከፍተው የትምህርት ቤቱ ኃላፊ እሳቸው ራሳቸው ሆነው ከልክ በላይ ወደ ዘመናዊነት እንዲመራ አድርገውታል። በዚህ ምክንያት የነሱ ዓላማ ምንድነው? ዘመናዊነት ፈጥኖና ስር ሰዶ እንዲገኝ ኢትዮጵያ ከሌላው ሀገር ወደኋላ እንዳትቀር የሚል ዓላማ የነበራቸው ንጉስ ናቸው። በየጊዜው የመጣውን ለውጥ ደግሞ ለመቀበል ዝግጁ የነበሩ ንጉስ ናቸው። በዚህ ምክንያት እሳቸው እንግዲህ የሰሩትን ስራ ብናይ በኢትዮጵያ ታሪክ ታይቶና ተሰምቶ የማይታወቅ ነው። ለምሳሌ ከእሳቸው በፊት ወደ ኢትዮጵያ የመጣ የአንድ ሀገር መሪ አልነበረም። እሳቸው ጊዜ ግን ከ63 በላይ የሆኑ መሪዎች ኢትዮጵያን በአንድ መልክ ወይ በሌላ መልክ ጎብኝተዋል። እሳቸው ራሳቸው ዓለምን ሲዞሩ ሳለ ኢትዮጵያ እንድትታወቅ፣ እንድትከብር፣ እንዳትደፈር በሚል ዓላማ ነው ይጓዙ የነበሩት። የአፍሪካ ህብረት መንግስታት አባላት በማሮኮ ራባት ባደረጉበት ስብሰባ ላይ የ80 ዓመት ልደታቸው በአፍሪካ በሙሉ እንዲከበር ነው ያደረጉ። እንግዲህ በጣም የተከበሩ ንጉስ ነበሩ ማለት ነው። በዚህ ምክንያት ለውጡ እኔ ራሴ እንግዲህ በልጅነቴ ያየሁት ነው። ወደ አውሮፓ የመጣሁት በልጅነቴ ነው። ኢትዮጵያን ዙሬ ካየሁ በኋላ እንግዲህ የልጅነት መንፈስ ነው። እንደዚህ በቀጠለች ሀገሪቷ በ10 ዓመት ውስጥ አውሮፓን የማትደርስበት ምክንያት አይኖርም ብዬ ነው የገመገምኩት።
ይሄ እንግዲህ አሁን ለማለት አይቻልም። ምክንያቱም ለውጡ እና እርምጃው ተራ የሀገሩ እርምጃ በዘመናዊነት ከልክ በላይ እየገሰገሰ ነበር። ያ እውነትም አንዳንድ አለ መጣጣም ማለት በጣም የቆየ ኢትዮጵያ ብታውቁ በታሪክ እንደሚባለው 4000 ዓመት የቆየች ሀገር ናት። ያንን ለመለወጥ በጣም ብዙ ችግር ይገጥማል። ምክንያቱም በቀላሉ ባህል አይለወጥም። ግን ከንጉሱ የሚደነቅ ነገር ምንድን ነው? በትዕግስት ነው ሁሉንም ያደርጉ የነበረው። በምክር ነው፣ በመግባባት ነው። ዛሬ ካልሆነ ነገ የማይሆንበት ምክንያት የለም ብለው የሚያምኑ አይነት ሰው ናቸው። እንግዲህ የተሰጠኝ ይቅርታ ጊዜን እንዳላልፍ ፈርቼ ነው። ማጠቃለል እንግዲህ ለውጡ ወደድንም ጠላንም በመጣ ነበረ። መምጣቱን የምናየው ምንድነው? መጨረሻ ህገ መንግስት በተደረገበት በተሰራበት ወቅት ንጉሠ ነገስቱ የስም የክብር ንጉስነት ብቻ ሊቀበሉ ዝግጁ ነበሩ። በጣም ያ ህገ መንግስት ከሁሉም ኢትዮጵያ ካለችው ውጭ ሀገርም ካለው ህገ መንግስት የሚስተካከል በጣም ወደፊት የገሰገሰ ህገ መንግስት ነው። ያንን መቀበላቸው ራሳቸው የኢትዮጵያ ቤተክርስቲያን የለም ተራ እምነት መያዝ አለባት የሚለውን እሳቸው ራሳቸው ንጉስነቱን ትተው ለፓርላማ ስልጣናቸውን መልቀቅ መዘጋጀታቸው ያ ሁሉ የሚያሳየው ምንድን ነው? ለለውጥ ዝግጁ እንደነበሩ፣ ለውጥን ፈርቀዳጅ ፊታውራሪ ሆነው ለመምራት እንደሚፈልጉ ነው የሚያሳየው። እሺ፣ አመሰግናለሁ። አቶ አብዮ ላንተ ልለፍና አሁን በፕሮፌሰር ኃይሌ የተገለጸ አለ ነገስታቱ ለውጥ ፈላጊዎች ነበሩ። መጨረሻም ላይ አብዮቱ ከመምጣቱ በፊት እንግዲህ የነበሩት ንጉስ አፄ ኃይለሥላሴም እንደዚሁ ለለውጥ ዝግጁ ነበሩ በሚል የተነሳ ሀሳብ አለ። አብዮት እንደገባኝ አላስፈላጊ እንደነበርም ለውጥ ቢያስፈልግም ግን አብዮት አስፈላጊ እንዳልነበር ያንተስ እይታ ምን ይመስላል? እሺ፣ እግዚአብሔር ይስጥልኝ። እንግዲህ ባለችኝ አጭር ጊዜ በዛውም እድሉን ተጠቅሜ አጭር መልእክት ማስተላለፍ እንፈልጋለሁ ከምስጋና ጋር። በቅድሚያ ለምንጊዜም ሚዲያ አዘጋጆች፣ ለሪዮት እንዲሁም ሌሎቻችሁ በከፍተኛ ምስጋና ነው የማቀርበው። ምክንያቱም ይሄ 50 ዓመት ታሪክ በኢትዮጵያ ታሪክ ውስጥ ቀላል ታሪክ አይደለም። ብዙ ለውጥ ያመጣ ነው። የተማሪዎች ወይንም የዛ ትውልድ ብቻ ሳይሆን የሀገሪቱንም እድል በተለይ ባለፉት 50 ዓመት እንዳየነው አቅጣጫዋን የቀየረ እና ብዙ ውስብስብ ነገሮችን ያስከተለ ነው። ስለዚህ ይሄን ለውይይት በማቅረባችሁ በጣም በጣም ምስጋና ይገባቸዋል። ከዛ በተጨማሪ አይ ቲንክ ለማመስገን የምፈልገው በተለይም ከታሪክ ምሁሩና ተመራማሪው ፕሮፌሰር ኃይሌ ላሪቦ ጋር መቅረቤ እውነቱን ለመናገር በጣም ደስ ብሎኛል። ምክንያቱም አንዱም ትልቁ ችግር ያለፈውን 50 ዓመት የሀገራችን ታሪክ ሲወራ ብዙ ጉድለቶች አሉ። የተማሪዎች ታሪክ ይዛነፋል፣ የአብዮቱም ታሪክ ራሱ ይዛነፋል፣ የተለያዩ ትርክቶች አሉ እና ብዙውን ጊዜ በጥናትና በምርምር ላይ የተመሰረተ አይደለም። ኢንፋክት ከዚህ ጋር አያያዥ ሌሎች ምናልባት ጥሩ መልእክት ቢሆን የሚመስለኝ ለሳቸው በቀጥታ ይሆናል ማለት አይደለም። በዚህ ውይይትም ሀሳብ ለሀሳብ ተለዋውጠን ሲሆን ተግባብተን ካልሆንም ደግሞ ልዩነታችን ይዘን ትምህርት የምንቀስምበትና በተለይም ለአድማጮቻችን ከተቻለ አዳዲስ መረጃና እውቀት የምናበረክትበት እንደሚሆን ተስፋ አደርጋለሁ። ከሁሉ ግን ለሌሎች መልእክት ማስተላልፈው ስድብና ዘለፋ በተለይም ምሁር ነኝ ለሚሉ ሰዎች ተገቢ አይደለም፣ ነውርም ነው። ይበልጥ የሚጎዳውም እንዲያውም የሚሰደበውን ሳይሆን የሰዳቢውንም ሊሆን ይችላል። ከሁሉም ግን እውቀቱን ያደበዘዋል፣ ያጠፋዋል፣ ታሪክን ያጠፋል እና ባለፉት ዓመታት የምናየው በሙሉ የኢትዮጵያንም ታሪክ ከአፄ ምኒልክ ጀምሮ ከዛም በኋላ ያለውን ሁሉም እንደየመሰላቸው በፖለቲካ እየተጠቀሙ ታሪክን የሚያበላሽበት ሁኔታ ነው ያለው እና በጣም ያሳዝናል። ከዚህም የተነሳ ትውልዱ ራሱ እንዲደናገር ታሪኩን በትክክል እንዳይተላለፍ ነው የሆነው እና ይሄን ቢታሰብበት ጥሩ ይመስለኛል። ከዛ እንግዲህ በዚህ አጋጣሚ በኋላ መለስበታለሁ። በተለይ የአዲስ አበባ ዩኒቨርሲቲ ይህን እድል ተጠቅሞ ምናልባት ሲምፖዚየም ማዘጋጀት የሚችሉ ነበር ብዬ ገምታለሁ። ይሄ ታሪክ በተለይ የአብዮቱ ታሪክ፣ የተማሪዎች ንቅናቄ ታሪክ ከትውልድም ከአገርትም አልፎ የዩኒቨርሲቲውም ታሪክ ነው፣ ሊኮራበት የሚገባ ታሪክ ነው።
አንድ ዩኒቨርሲቲ ነው በሀገሪቱ የነበረው የዛሬ 50 ዓመት እንደምታውቁት። እኔም በዛ ልፍ ያለሁኝ ዛሬ የምናገረውም ያነበብኩትን ብቻ ሳይሆን በአይን የሚያየሁትን ጭምር ነው። እና ዩኒቨርሲቲው እንዲያውም ይሄንን የሚያኮራ ታሪኩን የራሱን ጭምር ለውይይት አዘጋጅቶ ልክ አሁን እንደምትለፉት እናንተ እንደምትጥሩት ምሁራንንም ታሪክ ጸሐፊዎችንም አዋቂዎችንም ተመራማሪዎችን ማቅረበው ትምህርት እንዲቀሰምበት ቢያደርግ ጥሩ ይመስለኛል። ይሄን ብዬ እንግዲህ በኋላ ምናልባት በዝርዝሩ እንመጣበት ይሆናል። ፕሮፌሰር ኃይሌ ባሉት ላይ የማልስማማባቸው ነጥቦች አሉ። አንደኛ አብዮት በኋላ ስንነጋገርበት እንችላለን ፈልገው ነው የሚመጣ ነገር አይደለም፣ ወይንም ማንም ወስኖ ቀኑን ወስኖ ዓመተ ምህረቱን ወስኖ የሚከፍተው ነገር አይደለም። አብዮት የራሱ የህብረተሰቡ እድገትና የመንግስቱ ያለው ስርዓት ችግር የሚፈጥረው ነው። በተለይም ደግሞ በህብረተሰቡ ውስጥ ከፍተኛ አሁን ቅራኔዎች የተጋጋሉ ከሄዱ አመጽ ይነሳል። የህዝብ አመጽ ይነሳና ይፈነዳና ከዛ በኋላ ስርዓቱንም መንግስቱንም ባልታሰበ መንገድ ሊቀይረው ይችላል። ኢትዮጵያም ውስጥ የካቲት ያደረገው ነገር ቢኖር ነው። ከዛ በፊት እንግዲህ ቀደም ብሎ የተማሪዎችን ታሪክ በኋላ ልንመጣበት እንችላለን። በፈረንሳይም አብዮት እንደዛ ነው የሆነው፣ በሩሲያም አብዮት እንደዛ ነው የሆነው። እና ሁልጊዜ የሚያስነሱት ነገሮች ምንድነው? አንደኛ የሆነ ግፍ ካለ ጭቆና ካለ ወይንም ደግሞ ያ ስርዓቱ ሄዶ ማደግ ካቃተው እና የምሁሩንም የህዝቡንም ፍላጎት ማሟላት ካልቻለ ይፈነዳል። ከፈነዳ ብዙ ቀውስን ያስከትላል። በሌሎችም ሀገሮች ኢንፋክት የፈረንሳይን አብዮት ገና ከ6ኛ ክፍል ጀምሮ ነበር እኛ በኔ እድሜ ውስጥ ያለን የምንማረው የነበር። እዛም ብዙ ቀውስን ያስከትለው ሲመጣ እና ንጉሱን ደግሞ ይሄ ነገር እንዳይሆን ተብሎ ብዙ ምክር ተደርጎላቸው ነበር። የቅርብ ሰዎቻቸው ተማሪዎች ብቻ አልነበሩ የሚያሳስቧቸው ነበር። ይሄ ስርዓት ችግር እያመጣ ነው፣ ሀገሪቱን ለቀውስ ሊከታ ይችላል እና እባክዎን ለውጥ ያድርጉ፣ ህገ መንግስቱን እንዲሻሻል ያድርጉ፣ ምናልባት እንደ እንግሊዝም ሆነ እንደ ጃፓን ውሱን የሆነ የመንግስት አሰራር የመንግስት ህገ መንግስት እንዲፈጠር ለውጥም እንዲመጣ ያድርጉ ብለው እንደ ክቡር አቶ አዲስ አለማየሁ መክረዋቸው ነበር። ይሄ እንግዲህ በታሪክ ያለውን ነው የምነግራቸው፣ የተፈጠረ አይደለም። ራስም ምሩም መክረዋቸው ነበር፣ ጀነራል አብይ አበበም መክረዋቸው ነበር፣ እንደዚሁም ሌሎች መዘርዘር ይቻላል። እና አልፈለጉም፣ ሊቀይሩት አልፈለጉም። ተማሪዎቹ በተደጋጋሚ ነበር የሚያነሱ ችግሮች፣ እንዲያውም እንደ ትንቢት ነበር የሚናገሩት። ይሄ ነገር ሄዶ ሊፈነዳ ይችላል፣ በሀገሪቱ ላይ ቀውስ ሊያመጣ ይችላል እና ለውጥ ይደረግ። እዚህ ህብረተሰብ ውስጥ ከባድ ችግር አለ። አንደኛ ድህነት ተስፋፍቷል፣ ስራ አጥነት ተስፋፍቷል። ከዛም በበለጠ ደግሞ እስካሁን ድረስ ያልተፈቱ ጥያቄዎች፣ በተለይ የመሬት ላራሹ ጥያቄ አብዛኛው ምናልባት ግማሽ የሚሆነው የኢትዮጵያ ህዝብ በደቡብ አሁን ዛሬ ኦሮሚያ፣ ሲዳማ፣ ደቡብ ኢትዮጵያ በሚባለው ትላልቅ መሬቶችን በሙሉ በጋሻ በሺህ እና በመቶ የሚቆጠሩ ጋሻ መሬቶችን የያዙ ባለአባቶች የሚያስተዳድሩት ነው የነበር። እንዲያውም እዛ ላይ የደቡብ እንዲያውም ልዩ የሚያደርገው የመሬት ብቻ ሳይሆን በኋላ የምንመጣበት እንችላለን የብሔርም ጋር ይወሳሰብ ነበር። ምክንያቱም እዛ ያሉት አብዛኞቹ አሁን ደቡብ እንደምታውቁ ወደ 50 ገደማ ብሔረሰቦች ያሉት ነው። ሲዳማ ፕሮፌሰር ኃይሌ ሶም የበለጠ ሊያውቁት ይችላሉ፣ በከምባታም በሌሎችም አካባቢ። እና እኔ ይሄ እንግዲህ በራሴም የደረስኩበትን ነው የምናገረው ያለው እና በጭሰኝነት የሚተዳደር የነበረ ነው፣ በማስገበር የሚተዳደር የነበረ ስርዓት እና ያንን ራሱን እንኳን ማሻሻል አልቻሉ በተደጋጋሚ እየተነሳ። ምክንያቱም ይሄ ራሱ ስርዓቱ በመሬት ላይ ነበር የቆመው። እኔ የተወለድኩት ጎጃም ነው። በነገራችን ላይ በጎጃም የመሬት ስሪቱ ይለያይ እንጂ የፊውዳል ስርዓት የሚባለው መጥፎ አስተዳደሩ እንዳለ እየጋለ የመጣበት ሁኔታ ነበር። የወረዳ ገዢ የሚባሉት አውራጃ ገዢ የሚባሉት እየቀሙ መሬት የሚወስዱበት፣ ባላገሩን እየገረፉ የሚያሳርሱበት፣ ማንም የሚቆጣጠራቸው የሌለበት ሁኔታ ነበር። በጎጃም እንኳን በሰሜንም እንኳን ራሱ የደቡብ የባሰ ነው። አንዳንዶቹ ከባርነት የባሰ ኑሮ ነበር የሚኖሩት ነበር ጭሰኞቹ። እና አሁን ጊዜ ስለሌለን ነው፣ ግን በዝርዝሩ መጣበታል። የብሔር ጥያቄዎችም እንደዛው። የብሔር ጥያቄዎች አሁን ብዙ ጊዜ ዋለልኝ ነው የፈጠረው፣ ዋለልኝ ነው ያመጣው ይላሉ። ዋለልኝ አይደለም ያመጣው፣ ዋለልኝ ለውይይት አቀረበው እና እንጂ ያንን የብሔር ጥያቄን ሀገሪቱ እንዲያጠፋ ብሎ አይደለም ያመጣው። ለውይይት አቀረበው፣ ማዳበር ይቻላል። ሌሎችም ሀገሮች እንደዛ ነበር የሚሆነው። አሁን በፈረንሳይም ሄድ እንደሆነ ኤንላይትመንት ኤጅ ኦፍ ኤንላይትመንት ይሉት ነበር። ምሁሮች ነበሯቸው እንደነ ቮልቴር እንደነ ሩሶ የመሰሉ ሊበሪቲ፣ ኢኳሊቲ፣ ፍራተርኒቲ እያሉ የሚቀሰቅሱ የነበር የሚያስተምሩ የነበር ተማሪዎች ያንን አደጋ ያንን ኃላፊነት ነው በኢትዮጵያ የወሰዱ። ከአቅማቸው በላይ የሆነ ለውጥ እንዲመጣ ነበር የሚፈልጉት። ሀገራቸውን ያፈቅሩ ነበር። በንጉሱ ላይ የተለየ ጥላቻ አልነበራቸው። ንጉሱ ለውጥ ካመጡ ደስ እያላቸው ይቀበሉ ነበር። ግን የሚሰማ ጠፋ እና አሁን ጊዜ ስለሌለኝ አይ ቲንክ የዲሞክራሲን ጥያቄ በኋላ እንመጣበት እንችላለን። የመጻፍ፣ የማንበብ፣ የመደራጀት መብት አልነበረም።
ኢንፋክት ዩኒቨርሲቲ ውስጥ የተሻለ ነፃነት ነበር ከውጭ ይልቅ። እነዚህ ሁሉ አፍነው ይዘውት ከዛ በኋላ የህዝብ አመፅ ነው ያንን ስርዓት የጣለው። ተማሪዎች አይደሉም የጣሉት። ኢንፋክት ብዙዎቻችሁ ምናልባት መጽሐፍ ማንባቸው ሊሆን ይችላል። የታክሲ ነጂዎች እንዲያውም ከወታደሩ ነው መጀመሪያ የጀመረው። ነገሌ ቦረና ነው የጀመረው። ከዛ ሁለተኛ ክፍለ ጦር ወደ አስመራ ሄደ። ከዳር ሰራተኛው መጣ፣ ምሁራኑ መጡ፣ ሴቶች ሁሉ ተሰለፉ። የሃይማኖት እኩልነት ብለው እስላሞች ክርስቲያኖችን ደግፈው ተሰለፉ። እንዳለ የህብረተሰብ ክፍሉ ከጫፍ ተነቃንቆ ነው የተነሳው እና በስርዓቱ ራሱ መቀየር አቅቶት ነው የወደቀው። እርግጥ ቅድም ፕሮፌሰር ኃይሌ እንዳሉት አጠር አድርጌ ለመናገር ጥሩ ነገር ሰርተዋል። ንጉሱ ትምህርትን አስፋፍተዋል። የአፍሪካ አንድነትን ህብረት ለመመስረት ቀላል የማይባል ሚና ተጫውተዋል። ኢትዮጵያንም በዓለም ደረጃ ከፍተኛ ቦታ እንዲኖራት አድርገዋል። ግን መቀየር አልቻሉም። 40 ዓመት ሙሉ ጥሩ ነገር ሊያመጡ የቻሉ እድሉን አልተጠቀሙበትም። ለዛ ነው አብዮት የፈነዳው። ያ ደግሞ ከቁጥጥር ውጭ የሆነ ነገር ነው። ምንም ማድረግ አልቻሉም። ከዛ በኋላ እንግዲህ ያለው በኋላ እንነጋገርበት እንችላለን። ይሄ ነው ባጭሩ ማቀርበው። እሺ፣ አመሰግናለሁ። ታቦር ወደ አንተ ልለፍና እስካሁን የሰማናቸው አስተያየቶች አሉ። ያው ለውጥ አስፈላጊ ሆኖ እያለ ግን አብዮት አይነት አልነበረም የሚል፣ በሌላ በኩል ደግሞ አሁን በአቶ አብዩ ምንም ምርጫ አልነበረም፣ በተለይ ንጉሱ ሊቀበሉት አልቻሉም፣ የተለያዩ ሙከራዎችን ምክሮችን እንደዚህ በበቂ ሁኔታ የመቀበል ነገር ስላልነበረ ነው በሚል የተነሳ አለ። የአንተን አተያይ ንገረንና ወደ ሌላ ጉዳይ ደግሞ እናልፋለን። በድጋሜ ጋሽ ኃይሌንም ጋሽ አብዩንም አመሰግናለሁ ይህንንም እድል ስላገኘው። ምልሽ ቅድም እንዳልኩት በዘመናቸው የተሳተፉበትም ድርሻ ያዋጡበትም ነው። እኔ ግን ያው ለማወቅ ካለኝ ፍላጎትና ጥረት አንፃር ሊታይ የሚገባው ስለዚህ ባለችኝ ትንሽ ተሳትፎ የሚሆን ከነሱ በሚያንስም ደቂቃ የተወሰነ ነገር ማለት ፈልጋለሁ። ከጋሽ ኃይሌ ጋር መስማማበት ብዙ ነገር በኋላ ላይ መጥቼ ዘረዝራለሁ። በተለይ ቀዳማዊ ኃይለ ሥላሴ ለኢትዮጵያ መዘመን በሁሉም ዘርፍ ማለት በሚያስችል ደረጃ ያደረጉትን አስተዋጽኦና ተሳትፎ እሱ እንደተጠበቀ ነው። ስለዚህ ዝርዝሩን በኋላ ላይ በመጣበት ይሻላል። የተለያዩ መንገዶችን በመፍጠር ኢትዮጵያ እንዴት አዘምነዋል የሚለው በተወሰነ መልኩ በኋላ ባዩ ይሻለኛል። ከአቶ አብዩ ጋር የምስማማባቸው ነጥቦች በተለይ አብዮት እንዴት መጣ፣ ለምን መጣ የሚለውም በአብዛኛው ዓለም አቀፍ ይዘቱንም ያነሳቸውን ነጥቦች ከዛ ውጭም በሀገር ውስጥም የነበረውን እንቅስቃሴ በተመለከተም እንደዚሁ አስፈላጊነታቸው በተለያየ መልኩ ምልክት ተሰጥቶ ነበር። መጨረሻ እንዳለው እነ ልጅ ሚካኤል እና አዲስ አለማየሁ እንደተጠበቀው ነው። ከዛ በፊት በነበሩት ሂደቶች እንግዲህ ቀዳማዊ ኃይለ ሥላሴ ለረጅም ዓመታት ኢትዮጵያን የመሩ ንጉስ ናቸው። በዚህ አመራር ዘመናቸው ለኢትዮጵያ ያደረጉት ውለታ በኋላ እንደምመለስበት የተጠበቀው ነው። ለለውጡ ወይም ለአብዮቱ መፈጠር ግን የእሳቸው የእድሜ መግፋት ምን በለው ሌሎች ተጽዕኖዎች ተጨምረውበት የዓለም ነባራዊ ሁኔታና ተጽዕኖ ያ ነገር እንዲመጣ አድርጎታል። ምልክቶቹን በተወሰነ መልኩ ማስታወስ ያስፈልጋል። የ1953 የነ ጀነራል መንግስቱ ንዋይና ግርማሜ ንዋይ መፈንቅለ መንግስት ሙከራ በራሱ ምን ያመለክት ነበር? እንግዲህ ለውጡና አብዮቱ ከ13 ዓመት በኋላ መከሰቱ ነው። ያ እንቅስቃሴ ከተደረገ በኋላ የ1962 የጥላውን ግዛውን ሞት ጨምሮ የአዲስ አበባ ዩኒቨርሲቲ ተማሪዎች እንቅስቃሴና ጥያቄ ሌላ ምልክት አልነበረም። ቀደም ወዳለው ከተነሳን ደግሞ ሪዮት የባሌ የጎጃም ገበሬዎች አመጽና እንቅስቃሴ ቀዳማዊ ወያኔም ሌሎች ምክንያቶች ኑሩት እንጂ እንዳመጽና እንደተቃውሞ አብሮ ሊነሳ የሚችል የምልክት ማሳያዎች ነበሩ። እነዚህን ነገሮች በጊዜ ተረድቶ ራስን አዘጋጅቶ በዛ ደረጃ ለአብዮት ባይበቃ እንኳን ለውጥ እንዲመጣ ዝግጁ ቢሆኑ ያ ሁሉ ነገር ሊመጣ አይችልም። እነዚህን ምልክቶች በአግባቡ የማስተናገድ ሁኔታ አልታየም። ዳተኝነት ነበር። ከዛ ውጭም ደግሞ በእድሜ መግፋት ምክንያት የኔ ያረዳድ ነው መጨረሻ የተወሰዱትን እርምጃዎች ስለመመለስባቸው ባጭሩ ከነዚህ ጋር ተያይዞ አብዩ ያነሳቸው የዓለም አቀፍ ተጽዕኖዎች ደግሞ ወሳኝ ነበሩ። የሩሲያም የፈረንሳይም አብዮት ጃፓንም ውስጥ የተደረጉት ነገሮች ለውጥ እንደሚያስፈልግ ምልክቶች ነበሩ ከዓለም አቀፍ ተጽዕኖ አንጻር የሚል አስተያየት ስላለኝ ባጭሩ ይህን ለማለት። እሺ፣ አመሰግናለሁ ፕሮፌሰር ኃይሌ። እንግዲህ ያው ምንም ማድረግ አይቻልም ነበር አይቀሬ ነበር ወደሚል አይነት አስተያየት ነውና የሄደው የአብዮቱ ጉዳይ። እሱ ላይ ትንሽ በልበት
እንግዲህ በውጭ ሀገር እንደዚህ ስለሆነ እኛም ጋር መሆን ነበረበት በሚለው ሀሳብ ላይ በፍጹም አልስማማም። ኢትዮጵያ የፈረንሳይ ሀገር አይደለችም። ኢትዮጵያ ሩሲያ አይደለችም። ኢትዮጵያ ጃፓን አይደለችም። ኢትዮጵያ ሜክሲኮ አይደለችም ወይ ኩባ አይደለችም። የፈረንሳይን የተመለከትን እንደሆነ በጣም ከልክ በላይ የቆየ ህብረተሰቡን በችሎታው በአቅሙ በብቃቱ ሳይሆን በተወለደበት ደረጃ ብቻ መጥኖ የሚቀር ስርዓት ነበረ። ያ ስርዓት መፍረስ ያለበት ነው። ጊዜው ያለፈበት ነው። የፈጀ የጃጀ ይሉታል። በኢትዮጵያ ያ ሁናቴ የለም። የኢትዮጵያ ታሪክ ከየትም ተወለድ ከማየትምና እድል ካለ ሁናቴው ከፈቀደል የትም ልትደርስ ትችላለ። በኢትዮጵያ ታሪክ ይህን ደጋግመ ነው የምናየው። እንግዲህ ከሌላ ቀተን የግዴታ ህዝብ መሆን ያለበት የሚለው ለእኔ አይሰራም። በሁለተኛ ደረጃ ሁሉም የተሳተፈበት ነው ይላሉ። ይሄ ሁሉም የተሳተፈበት አይደለም። በዛን ጊዜ በአፍሪካ ብዙ የወታደሮች መንግስት ግልበጣ ስለነበረ እነዚህ ወታደሮች እንግዲህ እሳቸው እንዳሉት ከወታደሮች ነው የመጣው። እነዚህ ወታደሮች ነው መጀመሪያ ላይ እንግዲህ ከነገሌ ነው የተነሳው። ከዛ የተነሳው የነገሌዎቹ ወታደሮች በምግብና በመጠጥ ላይ ነው ችግራቸውና ብሶታቸው የነበረው። ኃይለስላሴ አስታርቋቸው ከተቀበሉ በኋላ የአስመራዎቹ ናቸው የለም ብለው ዝርዝር አወጥተው ይህን መቀበል አለባቸው ብለው ከዛ በኋላ ነው ነገሩ የተበላሸው። ያ ማለት ኃይለስላሴ ያንን በሙሉ ፈጠሩ ማለት አይደለም። ምክንያቱም ሀገሪቷ ድሃ ነች። በአፄ ምኒልክ ብትጀምርም ጣሊያኖች መጥቶ የተማረውን ክፍል አጥፍተውታል። ከዛ ጀምረን ደግሞ ሀ ተብሎ ተጀመረ። ሀ ተብሎ ሲጀመር እነዚህ ተማሪዎች ዕደ ጥበብ አውሮፓውያን ወደረሱበትን ወደ መጠቁበት እንዲደርሱ ዕደ ጥበብ እንዲማሩ ብለው ነው እንግዲህ ትምህርት ቤቱም ዩኒቨርሲቲውም የተከፈተው። ተማሪዎቹ ግን ያንን ዓላማ ረስተው የኢትዮጵያ ድህነት በኃይለስላሴ የመጣ ነው፣ በንጉሠ ነገስቱ የመጣ ነው። ይሄ አውሮፓውያን 500 ዓመት የፈጃቸውን የታሪክ ደረጃ የስልጣኔ ደረጃ ኢትዮጵያ በ30 ዓመት እንድትደርስ የሚፈልጉ ተማሪዎች ናቸው። ይሄ በየትም ሀገር የሚሆን ጉዳይ አይደለም። ሁለተኛ ሁሉንም በኢትዮጵያ ውስጥ የተከሰተውን ረብሻ ወይ ደግሞ የህዝብ ሽፍትነት ወአመፀኝነት ወደ መሬት ማዛወሩ እና እውነት አላቸው ማለቱ ተገቢ አይመስለኝም። እያንዳንዱ መታየት የሚገባው በምን ተነሳ፣ እንዴት ሆኖ ተነሳ፣ እንዴት ሆኖ ተፈጸመ፣ እያንዳንዳቸውን ያየነው እንደሆነ ከመሬት ጋር የተያዘ አይደለም። ለምሳሌ የወያኔዎቹ ከመሬት ጋር ምንም ግንኙነት የለውም። እንግሊዞች ትግራይን ከኤርትራ ጋር ለማገናኘትና ኢትዮጵያን ጠንካራ መንግስት እንዳትሆን ትግራይን ወስደን ከኤርትራ ጋር አድርገን ኤርትራን ራሷን የቻለች ሀገር እንድናደርግ የቀረውን የኤርትራን ምዕራቡን ክፍል ደግሞ ከሱዳን ጋር አድርገን የእንግሊዝ ግዛት እናድርግ በሚል ነው የተነሳው እንጂ ከመሬት ጋራ ወይ ከአስተዳደር ጋራ ምንም አይነት ግንኙነት የለም። ይሄ ኋላ አንድ ጉዳይ በተፈጸመበት አንድ ነገር በተደረገበት ቁጥር በዚህ ምክንያት ነው በዚህ ምክንያት ነው። የባሌ ከመሬት ጋራ ምንም አይነት ግንኙነት የለም። የዋቶ ቆቱ ነው የእሱን ታሪክ ያነበብን እንደሆነ ከሶማሌ ጋር ተመሰጠ የተያዘ እንጂ ከመሬቱ ጋራ ምንም ግንኙነት የለም። የጎጃም ደግሞ የሚገባኝ ዘመናዊነትን ሊያመጡ ሲሞክሩ ጎጃሚዎች የለም እኛ አንቀበለውም በሚል ሁናቴ ነው የተነሳ። ዘመናዊነትና ባህል ስጋጩ ነው የምናየው እዛ። ከዛ የቀረው አንድ የተጠቀሰው ሌላ ምንድን ነው የአፄ ራስ ምሩም አለማየሁ አዲስ አለማየሁም ሁሉም አማጥነው ነበር ብለው መጥቀሱ ጥሩ ነው። ማለት ለተቀማጭ ሰማይ ቅርቡ ነው ይባላል።
ግን ኢትዮጵያ መሄድ የሚገባት እንግዲህ እነዚህ ጥቂቶች ተማርን እናውቃለን ያሉት ናቸው። ግን ሀገሩ የሚተዳደረው 85% ህዝቡ ያልተማረ ነው። ያንን ህዝብ በአንድ ጊዜ የለም ወደፊት እንግፋ ልትል አይቻልም። ሁለተኛ ሶስተኛ ደግሞ የተሳተፈው ክፍል አስተማሪና ተማሪ እንዲሁም ወታደር ነው። ከነዛ ውጭ የተሳተፈ ህዝብ የለም። አዲስ አበባ ተሳትፈዋል። አዲስ አበባ የተሳተፉት ደግሞ ያው የታክሲ ነጂዎች፣ ምክንያቱም ደግሞ አብዮት ወይ አስተዳደሩ ክፉ ሆኖ አይደለም፣ ምንድነው 10 ሳንቲም በጋዝ በቤንዚን ላይ ተጨመረብን ብለው ነው። እንግዲህ ይሄ የሚያሳየው ምንድነው? በደንብ ሳንመረምር የለም አብዮቱ በየትም ሀገር ስለተደረገ በኢትዮጵያ መደረግ ነበረበት፣ ራሱ ነው የፈነዳ። እውነት ነው፣ የአብዮት ምልክቶች አሉ በኢትዮጵያ። ግን የወታደር መንግስት ግልበጣ ነው የተደረገ ነገር። ለምሳሌ በፈረንሳይ ሀገር ገበሬዎቹ መሬት ስላልነበራቸው መሬት አግኝተዋል። በኢትዮጵያ ግን አብዮቱ ያደረገው ምንድን ነው? መሬቱን ወስዶ ለራሱ ለመንግስቱ ነው ያደረገው። እንግዲህ ይሄ የአብዮት ትሩፋት ማለት አይቻልም። ምክንያቱም አሁን መንግስት መሬቱን እንደፈለገ ይቸበችባል። ርስት የነበረው ንብረት የነበረው ስንት ለፍቶ ጥሮ ያፈራውን ወስዶ ለመንግስት ነው ያደረገው። እንግዲህ መንግስት ይባልግበት ያዝበት ብሎ ነው የወሰደው። በዚህ ምክንያት ለውጡ ራሱ ከአብዮቱ ጋር ምንም የሚጣጣም አይደለም። የተቀረ ተማሪዎቹ እንግዲህ ያነበቡት ማርክስ ሌኒን ኢትዮጵያን ታሪክ በፍጹም አያውቁም። የኢትዮጵያን ሁናቴ በፍጹም አያውቁም። አንዲት ያደረጉት ጥናት የለም። ባላባቶቹ በኢትዮጵያ ባላባት ማን ነው? ይህን ነው እንግዲህ ፊውዳል እያሉ ቃላት ይጠቀማሉ። ይሄ ቃላት ምን እንደሆነ እንኳ የተረዱ አይመስሉም። ይህንን ለማየት ወደ ፈረንሳይ አብዮት መሄድ ያስፈልጋል። ምን ማለት ፊውዳል ምን ማለት እንደሆነ። ፊውዳል እዛ ልክ እንዳልኩት እያንዳንዱ በእርከን ተመድቦ አንዱ ከሌላው ሊያልፍ አይችልም። በብቃት አይደለም፣ በችሎታ አይደለም፣ በመወለድ ነው። በኢትዮጵያ ግን በብቃት ላይ የተመሰረተ ህብረተሰብ ነው። ከጥንት ጀምሮ ከዛሬ ሳይሆን ከጥንት ጀምሮ ከየትም ተወለድ የፈለክበት ቦታ ትደርሳለህ። የኢትዮጵያ ነገስታት ራሳቸው ያሳያሉ። አብዛኞቹ ከተራ የተወለዱ ሰዎች ናቸው። በዚህ ምክንያት በፈረንሳይ ሀገር ስለሆነ በእንግሊዝ ሀገር ስለሆነ ኢትዮጵያም የፈነዳው በዛ ምክንያት ነው። በዛ ምክንያት ፈንድቶ ይሆናል። ግን ውሸትም እኮ እውነት ሊሆን ይችላል እየተደጋገመ ቢነገር። አሁን የመሬት ጉዳይ ይምጣ። መሬት በኢትዮጵያ ደቡብ ማን ነው ጭሰኛ? ጭሰኛ እኔ አባቴ ራሱ ጭሰኛ ነው። ባለመሬትም ነው ባለርስትም ነው፣ ጭሰኛ ነው። ግን ጭሰኛ የሆነበት ምክንያት ምንድን ነው? ትርፍ መሬት እፈልጋለሁ ብዙ ከብት አለኝ ብሎ እነዛ ከብት የሌላቸው በሬ የሌላቸው ወይ አቅመ ቢስ የሆኑትን ሄደው ያርሳል። ያ ጭሰኛ ያደርገዋል። በዚህ ምክንያት በደንብ ሳይጠና ዝም ብሎ ጭሰኛ ባላባቱ ነው። የትኛው ነው ባላባት? ራስ ማናቸው? መስፍን የተራ ሰው የተራ ህዝብ ልጅ ነው። በብቃቱ በልፋቱ በድክመቱ ነው ሀብታም የሆነው። እንግዲህ ይሄ ለምን ሀብታም ብሎ ካልተቀና በስተቀር በኢትዮጵያ ውስጥ ባላባት የሚባል ስርዓት ራሱ መኖሩ ያስጠይቃል። ምክንያቱም ባላባት ማለት ከአባት ወደ ልጅ እየተላለፈ የሚሄድ ስልጣን ነው። በኢትዮጵያ ታሪክ ግን ባላባትነት በዛ መልክ የለም። የውጭ ሀገር ጸሐፊዎችም ያንን አይቀበሉትም። ባላባት በብቃቱ በችሎታው በስራው በታታሪነቱ ጥቂቶች ሊኖሩ ይችላል ከአባት ወደ ልጅ እየተላለፈ የመጣላቸው። አብዛኞቹ ግን ራሳቸውን የገነቡ ከኢምንት ተነስተው ወደ ከፍተኛ ደረጃ የደረሱት ሰዎች ናቸው። እነ ካርል ማርክስ አንብበው የኢትዮጵያ ሁናቴ እንደዚህ ነው መሆን ያለበት። ካርል ማርክስ ለኢትዮጵያ ዋጋ የለው፣ እንኳን ለኢትዮጵያ ለአውሮፓም አይሆንም። ካርል ማርክስ ካፒታልን ወደ ከፍተኛ ደረጃ ከደረሰ በኋላ ሶሻሊዝም ይመጣል ብለዋል።
እንግዲህ ከፍተኛ ደረጃ የደረሰው እንግሊዝ ሀገር ነው፣ አልመጣም። የሄደው ግን ራስ ሩሲያ ነው። በዚህ ምክንያት አነበብን እናውቃለን በየትኛውም ሀገር ሆኗል ብሎ ያንኑ ወደ ኢትዮጵያ አምጥቶ ለኢትዮጵያም ሁናቴ እንደዚህ ነው ማለት ለእኔ ተገቢ መስሎ አይታየኝም። ሌላ የተነሳው አብዮቱ እንግዲህ አብዮቱ እንዳልኩት በወታደሮች በተማሪና አስተማሪ እነዚህ በማርክስ እና ሌኒን የሰነጠሙ የአውሮፓን ታሪክ ቢያነቡ እንኳ ጥሩ ነበረ። እኔ ራሴ ተማሪ ነበርኩ እኮ ተማሪ በነበርኩ ጊዜ ክፍሌ መጥተው ያንን ሁሉ መጽሐፍት ካዩ በኋላ አንተ የማይረባ መጽሐፍት ነው የምታነበው፣ ምንድነው መነበብን? ካርልና ማርክስ ብቻ። ይሄ አንደኛ የእውቀትን ብልጽግና ማበላሸት ነው። ካርልና ማርክስ ለነዛ ማሰብ ለማይችሉ ሰፋ አድርጎ ማየት ለማይችሉ ሰዎች ጥሩ ነው። ምክንያቱም የተወሰነ የታሪክ ሂደት ካርታ ይሰጣቸዋል። በዛ መልክ ጥሩ ነው ማለት ይቻላል። በተቀረ ግን ምንም ዋጋ የሌለው ቴዎሪ ነው። ምክንያቱም አውሮፓውያን አንድ ምንድነው ፓራዲግም ይሰሩና ሁሉን ነገር በዛ ፓራዲግም ውስጥ ሊከቱ ነው የሚፈልጉ። የሰው ታሪክ ግን በዛ መልክ አይሆንም። ሳይንስ ሊሆን ይችላል፣ ሌላውም ሊሆን ይችላል። የሰው ታሪክ ግን ሊሆን አይችልም። በዚህ ምክንያት የሚለው ምንድን ነው ተማሪዎቹ የኢትዮጵያን ሁናቴ ሳያጠኑ ዝም ብሎ አሁን እየተደገመ እንዳለው እዛም በባሌ ሽፍት የመሬት አራሹ ችግር ነበረ፣ በጎጃም የመሬት አራሹ ችግር ነበረ። አጥንቻቸዋለሁ። ሁላቸውም የመሬት ችግር አልነበረም። ፍጹም የተለየ እነሱ ከሚያወሩት እጅግ በጣም የራቀ ሁናቴ ነው የነበረው። የመሬት ችግር እንግዲህ ሊመጣ ይችላል። ሀገሩ ኢንዱስትሪ እየሰለጠነ እየዘመነ ነው ሄደው። እየዘመነ መሄድ ማለት ምን ማለት ነው? ገበሬው እየቀነሰ ሀብት የሚያፈራ የሚያመርት እየጨመረ እየቀነሰ ይሄዳል። አሁን የአሜሪካ ሀገር በ1880ዎቹ ላይ 85 ከመቶ ገበሬ ነው። አሁን ግን 2 ከመቶ ነው። እንግሊዝ ሀገር 75 ከመቶ ገበሬ ነው። አሁን ግን 3 ከመቶ ነው፣ 4 ከመቶ ነው። በኢትዮጵያም እየሆነ የነበረው ያ ነው። ምክንያቱም ያ ሁሉ ተሰብስቦ የሚያፈራው ጥቂት ሰዎች ሊያፈሩ ይችላሉ። ምሳሌ እኔ የነበርኩበት መንዲዳ ወደ 300 ገበሬዎች የራሳቸውን መኪና፣ የራሳቸውን ትራክተር፣ የራሳቸውን ገዝተው ከፍተኛ ንግድ ያደርጉ ነበር። ደርግ ስመጣ ያንን ሁሉ ወስዶ እናንተ ጨቋኞች በዝባዦች ናቸው ያለው አለመሬት ነው ያስቀራቸው። ይሄ ነው እንግዲህ አብዮት ስንል ሳለን ሌላ የቀረ ያነሱት ነገር አብዮት እውነት ነው እንዳሉት መሰረት አብዮት በውሳኔ አይመጣም፣ በስምምነት አይመጣም። አብዮት ማለት ቃሉ ራሱ ግብታዊ የስርዓት ለውጥ ማለት ነው። ግብታዊ ማለት ያልታሰበ ያልታቀደ ስርዓት። ግን ብዙዎቹ የመንግስት ግልበጣ ስራቸውን ለማመጻደቅ ብለው ወደ አብዮትነት የሚቀይሩበት ሁናቴ አለ። ይሄ በግልጥ የሚታየው በኢትዮጵያ ሁናቴ ነው። ምንም የአብዮትነት ምልክት ሳይኖረው እነዚህ ስልጣኑን በኃይል የነጠቁት ሰዎች ለማመጻደቅ ለማሳመን አብዮት ነው። ስርዓቱ የተበላሸ ነበረ። ስርዓቱ የተበላሸ ሳይሆን ንጉሠ ነገስቱ ለብዙ ጊዜ በስልጣን ስለቆዩ ህዝቡ ሰልችቷቸውም ሊሆን ይችላል፣ እድሜም ተጭኖባቸው ሊሆን ይችላል እንጂ ስርዓቱ የተበላሸ አልነበረ ማለት በፍጹም ያዳግጣል። ስርዓቱ ከልክ በላይ ቻይ፣ ሆደ ሰፊ፣ ልበስሱ ስርዓት እንደነበረ እናውቃለን። እሱን ለማስረዳት ትላንት አንድ የጻፍኩት ነገር አለ። ዋለልኝ መኮንን በብዙ ጊዜ የብሔር ብሔረሰቦች ጭቆና ጥያቄ ብሎ ያነሳው ነገር አለ እንበል። እሱ አውሮፕላን ፍርድ ከተፈረደበት በኋላ ፓትሪያርኩ ለምነው ይቅርታ ተደርጎለት እየሰራ ሳለ መጨረሻ ላይ አውሮፕላን ጠልፎ ወደ ሌላ ሀገር ሊሄድ ሞከረ።
ስጠልፍ እንግዲህ ወደ 125 ሰዎች በአውሮፕላን ውስጥ ነበሩ። እነዛን ሀገር ሰላም ነው ብለው ሁሉ ነገር ጤናም ነው ብለው ወደ ፈለግንበት ደርሰን እንመለሳለን ብለው የነበሩ በአውሮፕላኑ ውስጥ የተሳፈሩትን ሰዎች በሰማዩ ሊያጋያቸው ህይወታቸውን በአጭሩ ሊቀጥፍባቸው ነው። እነዚህ አይነቶችን ሰዎች ናቸው እኛ እያደነቅን ያለ ነው። ይሄ በማንም መስመር ወንጀለኛ ነው፣ አመፀኛ ነው፣ ለሰው ልጅ ምንም አይነት ስሜት የሌለው ነው። ግን ያም ሆኖ ከአውሮፕላኑ ተመልሶ ከመጣ በኋላ የንጉሠ ነገስቱ ስርዓት ነው በአውሮፕላን ጭኖት ለቤተሰቡ ወደ ተወለደበት ሀገር ወስዶ ለቤተሰቡ የሰጠው። ከሰጠም በኋላ ያንዳንዱ በግዛቱ የነበሩት ምስሌኔ የጠቅላይ ግዛቱ ምስሌኔ እንደራሴ፣ ምክትል እንደራሴ፣ የእያንዳንዱ መስሪያ ቤት ከፍተኛ ኃላፊ፣ የፍርድ ቤት ዳኛም ጨምሮ በቀብሩ ስነ ስርዓት ላይ እንዲገኙ የተደረጉ። እንግዲህ ይሄ ነው ጨቋኝ ስርዓት የሚባለው። አቆላማጭ ነው፣ ልበሰፊ ነው፣ ሆደ ሰፊ ነው። ግን እንደ መንግስቱ ወይ የመጡት ወያኔ ቢያደርጉ ኖሮ የሁሉ ስልጣንም የሁሉ ችግርም ይሄ አብዮትን ባልኖረም ነበር ብዬ አምናለሁ። እንግዲህ የተነሱት ነጥቦች እነዚህ ናቸው። ስለ አብዮቱ ግን በሰፊው ኋላ የምንናገር መሰለኝ። በዚሁ ላብቃ ጊዜን የሌላውን ጊዜ እንዳልቀማ። እሺ እንግዲህ በፕሮፌሰር ኃይሌ የተነሱ ነጥቦች አሉ። እናንተ ያነሳችሁትን አስተያየት ላይ የተጨመሩ እና እንዴት በተለየ መልኩ እንደሚታይ የተገለጹ እና እሱ ላይ አብዩ ሪፍሌክት አድርግና የምጨምረው ጥያቄ ነበር፣ ግን እሱ ራሱ ይሄኛው ጉዳይ ራሱ ትንሽ መቆየት አለብን መሰለኝ እና ወደ ሌላ ጥያቄ ከማለፌ በፊት የአሁኑ ሀሳብ ላይ ፕሮፌሰር ኃይሌ ላይ የእናንተን ደግሞ ሀሳቦች ልስማ። እሺ ልቀጥል? አዎ በጣም ጥሩ። እዚህ ኮምፒውተር ላይ የሰዓት የሚቆጥር አለ። ለካ 7 ደቂቃ ረጅም ኖሯል። ለምን ዝም ብዬ ነው ቶሎ ያቆምኩት ብዬ በቃ ጸጸት ይቅድም። ስለዚህ ፕሮፌሰር ኃይሌ ትንሽ ጊዜ ወስደሃል እያለህ ነው? አይ እንኳን በሩን ከፈቱ። አይ እንደዛ ማለት ሳይሆን ጥሩ ምልክት ሰጡኝ ፕሮፌሰር ኃይሌ። እንግዲህ ያነሷቸውን ጥሩ ነጥቦች በደንብ አጥር አድርጌ ልሄድባቸው እፈልጋለሁ እና እንግዲህ በቅደም ተከተል ሳይሆን መጀመሪያ ስለ የካቲት አብዮት ደጋግሞ ተነስቷል። በተለይ የመሬት ጥያቄ እና አሁንም ቢሆን ያለ ጥያቄ ነው። እሳቸው እንዳሉት ሁልጊዜ አብዮት መጨረሻ ላይ በሚያመጣው አይደለም የሚለካው። አመፅ ተደርጎ አብዮቱ መጥቶ ስርዓቱም ተቀይሮ መንግስቱም ተቀይሮ የሚመጣው ግን በተለያዩ ምክንያቶች በኋላ እንመጣበት እንችላለን የባሰ ሊሆን ይችላል እና ልክ ናቸው። መሬት ላራሹ አይደለም የሆነው፣ ለመንግስት ሆነ እንደገና የባሰ ብዝበዛ፣ እንዲያውም ገበሬው ለመንግስት ጭሰኛ ነው የሆነው። ግን ያኔ በነበረበት ጊዜ ኢንፋክት ከፈረንሳይ ጋር በደንብ እያወዳደሩት ነበር። እሱን ነው አሁን እንደገና ላብራራ የምፈልገው። ፊውዳሊዝም ኢትዮጵያ ውስጥ እንደነበረ በደቡብ ቅድም አሁን ደጋግሜ እንዳልኩት እኔ ራሴ አንድ ያየሁትን ልንገራችሁ አጥር አድርጌ ምሳሌ። አንድ ጊዜ ኃይለሥላሴ ዩኒቨርሲቲ ያለን 3ኛ ዓመት ያለው ነው ከኢትዮጵያ ከሀገር ከመውጣቴ በፊት የፕሮፌሰራችን የትራንስፖርቴሽን እና የልማት ፕሮፌሰር ነበር፣ ጀርመናዊ ነው እና ለጉብኝት ይዞን ሄደ። መጀመሪያ ወደ ወንጂ ነው የሄድነው፣ ከዛ ቀጥሎ ወደ ጭላሎ ነበር ሄድነው። ወንጂ ሄደን ስናይ የሰራተኞችን ኑሮ ስናይ በጣም ነው የገረመን። በጣም አዘን። የዩኒቨርሲቲ 3ኛ ዓመት ተማሪዎች ነን። እንግዲህ ራሱ ወንጂ በክላስ የተከፋፈለ ነበር አቀማመጡ። ክላስ ኤ ወይንም አንደኛው ደረጃ የሚሏቸው ነጮች ናቸው። ሀብቱን የያዙት፣ ፋብሪካውን በሙሉ የያዙት፣ የሚኖሩበት ቪላ፣ ሁሉ ነገር ገነት ነው የሚመስለው። ፈጽሞ ኢትዮጵያ ውስጥ ያለም አይመስልም። እኛ ራሳችን እንኳን ባጥሩ የቀዳዳ ነው ያየነው፣ ለመግባት እንኳን አይቻልም። ቀጥሎ ክላስ 2ኛ የሚባል የጊዜ ዳይሬክተሮች፣ የማኔጀሮች ኢትዮጵያውያኖች፣ ከዛ 3ኛው ደግሞ አነስ ያለ፣ 4ኛው የሰራተኞች ለመቀመጥ ለመኖር እንኳን በጣም ያሰቅቃል የነበሩበት እና ሰራተኞቹን ራሳቸው ስናነጋግራቸው ብዙዎቹ እጃቸው ይቆረጣል፣ ምንም ዋስትና የላቸውም። ሰዓት ማዕት ረዥም ጊዜ ያሰሯቸዋል።
በጣም የሚያስቀይም ነገር ነበር የነገሩ። ኤኒዌይ እነሱን የሰራተኞችን እንግዲህ ምን ያክል ጭቆናና ግፍ እንደነበር ነው አንዱ በዛችን ልማት ተብላ በተጀመረችው በወንጭ ፋብሪካ ያየ ነው። እሱን አይተን በዛ እየገረመን እንደገና ሳናቆም ወደ ጭላሎ ሄደ። ጭላሎ እንግዲህ እንደምታውቁት አርሲ ነውና የተወሰነ የእርሻ ልማት ተጀምሮ ነበር በካዱ በኋላ ደግሞ በዋዱ መሰለኝ። ኤኒዌይ የውጭ እንትኖች ነበር የሚያዙት እና አሁን እዛ ኦሮምኛ ነው የሚናገሩት። ልክ ተማሪዎች መጡ ሲባል ከኛ ጋር ኦሮምኛ የሚችሉ ተማሪዎች ነበሩ አብረውን። እኛ ቋንቋውን ማንችለው በኦሮምኛ እያስተረጎምን ነበረ የምናዳምጣቸው። በጣም የሚያሰቅቅ ኢሰባዊ የሆነ እንትን ነበር ያየነው። ብዙዎቹን በሙሉ እነዚህ መሬት የሌላቸውን ድሮም እንደዚሁ ከመሬቱ ጋር እንትን ብለው ነው የሚኖሩት ተጣብቀው፣ ምንም የራሳቸው መሬት የላቸውም። በጣም የገረመኝ ቅድም ለመጀመሪያ ጊዜ ነው ሰማ ፕሮፌሰር ኃይሌ የኔ አባቴም ጭሰኛ ነበሩ፣ ግን መሬት የሌላቸውን መሬት ሄደው ለማረስ ነበር የሚሄዱት፣ ግን ጭሰኛ ነበሩ። አሁን የጭሰኛ ትርጉም እኛ የምናውቀው እሱ አይደለም። ጭሰኛ ምንም መሬት የሌለው ነው፣ ጉልበቱን ሸጦ እየገበረ የሚኖር ነው። እንደዛ ነበር በደቡብ የነበረው አብዛኛው። የሲዳሞ መሬት እኔ እንጃ አሁን ያሉም በህይወት ያሉ አሉ በእኔ እድሜ አካባቢ ያሉ ቢነግሮት የቱን ያክል እንዳለ ጠቅላይ ግዛቱ ማለት ይቻላል በሙሉ በባላባቶቹ ነበር የተያዘው ነበር በእነዚህ በፊውዳሎች። ብዙዎቹ ደግሞ አዲስ አበባ ከተማ የሚቀመጡ ናቸው ወይንም ይርጋለም። እኛ የምናውቃቸው ራሱ ከጎጃም እንኳን ተቀምጠው ብዙ ጋሻ መሬት የነበራቸው ነበሩ እያስገበሩ የሚኖሩ እና ገበሬው ራሱ እነሱን መሬት እያረሰ እንደገና ደግሞ ጭራሽ ያረሰውን ደግሞ ይገብራል። እንዲያውም ግብር አምጣ ይባላል። በዚህ አይነት በሰቆቃ ላይ የሚኖር ህዝብ የነበረው ኢትዮጵያ ውስጥ እና የባሌንም አንስተዋል። ባሌ ራሱ ሁለት ድርድብ ጭቆና ነው የነበረው። ቅድም ተወልደ ጥሩ አድርጎ አምጥቶታል። አንደኛ የመሬት ጉዳይ አለ፣ አብዛኛው መሬት የሌለው አለ። እንደገና ደግሞ ጭራሽ የብሔርም ጥያቄ አለ እና አሁን ደቡብ ላይ የነበረው ችግር የብሔሩ ችግር ከመሬት ችግር ጋር አብሮ የተወሳሰበ ነበር። ብዙዎቹ እነዚህ ጭሰኞቹ ምንም መሬት የላቸው በአርሲም ቅድም የጠቀስኳቸው በሲዳሞም በኢሉባቡር በሌሎችም አካባቢ ብሔረሰቦች ናቸው፣ የተለያዩ ብሔረሰቦች ናቸው። ኦፍኮርስ ሰፊው ዋናው ኦሮሞ ነው አሁን እንደሚባለው። እነዚህ በግፍ የሚኖሩ ህዝብ ነው የነበረው። ይሄንን ነበር እንዲቀይሩ እየተባለ ብዙ ጊዜ ተማሪዎች የሚጮሁት የነበር። እኔ ራሴ ከጎጃም ሂጄ ነው እንግዲህ በአንዱ ማንሳት የምፈልገው በተለይ ያኔ እኔ የነበርኩበት ትውልድ ተማሪዎች በዘር አናምንም ነበር። እኔ አሁን ከጎጃም ሂጄ ነው እንግዲህ መሬት ላራሹ በሚለው አሁን ጭላሉ ያየሁትን ቅድም ነግራችሁ አማራ፣ ኦሮሞ፣ ትግሬ ወይንም ከምባታ፣ ሲዳማ ሳንባል ኢትዮጵያ ውስጥ ድህነት እንዲጠፋ ነፃነት፣ ፍትህና እኩልነት እንዲገኝ ያ ነበር የተማሪዎች ትግል የነበረው። በዛም ነው ህይወታቸውን ብዙዎቹ መስዋዕትነት የገበሩት ለሀገራቸው ከፍተኛ ፍቅር ስለነበራቸው። እንዲያውም የማርክስ ሌኒን የሚለው ነገር በኋላ መጣበታለሁ፣ እሱ ወደ ኋላ የመጣ ነገር ነው። ግን የመሬት ጥያቄ ከዛ ጋር አያይዞ ደግሞ የብሔር ጥያቄ፣ በብሔር ጥያቄ በምንልበት ጊዜ የባህል የቋንቋ መዳበር አልነበረም። ንጉሱ የሚጥሩት የነበር በተቻለ መጠን ኢትዮጵያን አንድ ለማድረግ ብለው አማርኛ የሚስፋፋበትን እና አንድ የምትሆንበትን። እርግጥ አማርኛ ቢስፋፋ ጥሩ ነው፣ ምንም እንትን የለውም ሌላው ቢናገረው። ግን ደግሞ የሌላው ቋንቋ የሌላው ባህል በሙሉ እየተረገጠ የተወሰኑት የኢትዮጵያ ብሔረሰቦችን አሁን የምናውቃቸው እኮ መኖራቸውንም አናውቅም ነበር። እኔ ለመጀመሪያ ጊዜ ኃይለ ሥላሴ ዩኒቨርሲቲ ስገባ ነው ይህን ያክል ብሔረሰብ ኢትዮጵያ ውስጥ እንዳሉ ያወቁት። በትምህርትም ያወቁት ከተለያየ አካባቢ የሚመጡትን ጓደኞቻችንን ሁሉ በማየት ያወቁ። ከዚያ በተረፈ አንዳንድ ዘፈን አልፎ አልፎ በምንሰማው ነበር፣ ወይ ትግርኛ ዘፈን ወይ ጉራጌኛ ዘፈን ምናምን ሲኖር ሌላም ህዝብ አለ ለካ ብለን የምናየው። እውቀቱም እንኳን አልነበረም እና የታሪክ እውቀቱ የሀገራቸውን አያውቁም ነበር የሚለው እውነትነት አለው። ካልተማሩት ምንም ሊያደርጉ አይችሉም። እኔ አሁን ስለ ፍሬንች ሬቮሉሽን ቅድም ነገርኳቸው፣ 6ኛ ክፍል በእንግሊዝኛ የተማርነው፣ ግን ስለ ኢትዮጵያ ታሪክ በሰፊው የሚያስተምረን አልነበረም። ይሄ እንግዲህ የእኛ ጥፋት አይደለም፣ የስርዓቱ ችግር ነው። ትምህርት አስፋፍተው ነበር ንጉሱ፣ ግን በተቻለ መጠን ደግሞ የምንማርባቸው ትምህርቶች፣ እውቀቶች የመሳሰሉት ደግሞ ስለ አውሮፓ አብዮት፣ ስለ አውሮፓ እነሱ ናቸው እንደሚሰረጹብን ነበር። እንዲያውም ከማርክስ ሌኒኒዝም በፊት በመጀመሪያ ያወቅነው እንዲያውም ስለ አውሮፓ ስለነ ፈረንሳይ አብዮትና ስለመሳሰሉት ነው። የፈረንሳይ አብዮት በነገራችን ላይ ብዙ የሚያመሳስሉት ነገሮች አሉ ከኛ ጋር። ለዛም ነው ቅድም እንዲያውም እሳቸውም ጠቅሰውታል። አንደኛ ከፍተኛ የሆነ ረሃብ በድርቅ ገብቶ ነበር ያኔ ልክ 1789 ቀደም ብሎ ፈረንሳይ ውስጥ እና ክላሲክ የሆነ አባባል አለ፣ ታውቁት ይሆናል። ንግስቲቱ መሪ አንቶይነት ገበሮች ወይም ጭሰኞች ልንላቸው እንችላለን ተሰልፈው ሄደው ዳቦ ብሬድ እያሉ ሲሉ ምን ነክቷ በረንዳ ሆና ወጣ እያየች ለምን ኬክ አይበሉም ማለች ይባላል። እስካሁን ድረስ በዓለም ደረጃ እንደ ምሳሌ የሚቀርብበት ኬክ የላቸውም አይነት ነገር። ንጉስ ሉዊስ 16 እና እሷ ይሄ ቤተመንግስቱ በቅንጦት ነበር የሚኖሩት ነበር። ልክ የኢትዮጵያ
ባላባቶች ይኖሩት እንደነበርና ብዙ ችግር የፈጠረባቸው። አብዛኛው ግን ግብር እየከፈለ ገበሬው አንደኛ ረሃብ ከፍተኛ የሆነ ረሃብ ገባ። ልክ እንደ ወሎ ረሃብ እንደ ትግራይ ረሃብ ማለት ነው ፈረንሳይ ውስጥ። ከዛ ቀጥሎ የኢኮኖሚው ራሱ ዳሸቀ። የፈረንሳይ መንግስት ሲያቀብጠው እዚህ ከአሜሪካን ጦርነት ላይ ኢንቮልቭ ሆኖ ነበር። የአሜሪካን ዲክሌሬሽን ኦፍ ኢንዲፔንደንስ በ1776 ያመጡት ጋርና ብዙ ገንዘብ አጥፍተው ነበርና ኦልሞስት ባንክረፕት ሆኑ። ሀብታቸው እንትናል እና እሱ ራሱ ብዙ ችግር ፈጠረባቸው። ለራሳቸው እንኳን የቅንጦት ኑሮ መኖር አልቻሉም። ስራ አጥነት በጣም ተስፋፋ። አንዱ ትልቁ ልዩነት የፈረንሳይ ከኛ የሚለየው ፈረንሳዮች እድለኞች ነበሩ። ቅድም ጠቀስ አድርጌው ነበር። የተማሩ ነበሯቸው እንደነ ቮልቴር አይነት ሩሶ ምንሏቸው። ያን ጊዜ ደግሞ የአውሮፓ ኤጅ ኦፍ ኢንላይትመንት ይባል ነበር። ብዙ ስለ ዲሞክራሲ ውይይት የሚካሄድበት ጊዜ ነበር። ጆን ሎክ ለምሳሌ የእንግሊዙ የመሳሰሉት እና ንቃት ነበር። ከዛ በላይ ሚድል ክላስ ነበር። እንዲያውም ቡርዥዋ ማለት ነው ቡርዥዋዚ የሚለው ከዛ በኋላ እንዲያውም የተለመደው ይሄ ሊበርቲ ኢኳሊቲ ፍራተርኒቲ የሚሉት ሙቭመንት ነበር። ልክ እኛ ተማሪዎች ነበሩ እንደዛ የሚሉት ነበር፣ ነፃነት፣ ፍትህ፣ እኩልነት የሚሉት። ፈረንሳይ ግን አንደኛ የአሜሪካን አብዮት ተጽዕኖ ነበር። እዚህ ወታደሮቻቸው እየተመለሱ ሲሄዱ ኢንፋክት እነሱን አስፋፉ። አሜሪካ ያዩትን እነ ናፖሊዮን ምናምን ሁሉ የመጡት አንዱ ከዛ በኋላ ነው። ከዛ ግን የኢኮኖሚ መድቀቁ፣ የረሃቡ ክላስ ደግሞ ግልጽ የሆነ ክላስ ነበር እዛ የነበረው። ቅድም ፕሮፌሰር እንደተናገሩት የበለጠ ክሊር ነበር። ፈረንሳይ ውስጥ 3 ስቴት ነበሯቸው አክቹዋሊ፣ የክለርጂ እና የላንድ ሎርድ የሚሏቸው እና የፔዛንትሪው ነበር። አብዛኛው ፔዛንትሪው ግብር እየከፈለ ነው የሚኖረው እና ታክስ ሲሰበስቡ ይህን ሚድል ክላሱን በሙሉ አፌክት አደረገው። እነሱም አብረው ከገበሬው ጋር አብረው ተነሱ እና በጣም ቫዮለንት ነበር የነበረው የፈረንሳይም ልክ እንደ ኢትዮጵያ። ከዛ በኋላ ሉዊስ 16 እና ሜሪ አንቶኔት እንደምታውቁት በግሌትን ነው አክቹዋሊ የገደሏቸው። በብዙ ሺህ የሚቆጠሩ ናቸው። በግሌትንም በእንትን ያለው ሪቮሉሽናሪ የሚባሉትን ሁሉ ሳይቀር 10 ዓመት ገደማ። ኢትዮጵያም ልክ እንደዛ አይነት ሁኔታ ነው የተፈጠረው እና አሁን ይሄ እንደገና ወደ መሬት ጋር ብንመለስ የመሬት እንትኑ ይዞታው በተለይ በደቡብ ያመጣው ትልቅ ቅራኔ ከብሔር ጋር ተወሳስቦ ብዙ ችግር ነው የፈጠረው። የብሔርን ኢንፋክት በኋላ እንመጣበታለን ብዬ ነው ዝርዝሩን ያልሄድኩ እንጂ ምንድን ነው ለምሳሌ ብሔርን አሁን በባሌም ተነሳ። የኦሮሞ እንቅስቃሴ ለምሳሌ ሜጫና ቱለማ የሚለው እስካሁን አልጠቀስ ነው። እሱ በመረዳጃ ማህበር ነበር መጀመሪያ የጀመረው። በኋላ ግን በደንብ የኦሮሞን ባህል፣ የኦሮሞን ቋንቋ፣ የኦሮሞን ልምድ መስፋፋት አለበት ብለው አሰርቲቭ የሆኑ ያውም የንጉስ ዋና ደጋፊ የነበሩት ጀነራሉ ሳይቀር እነሱ ሁሉ ናቸው በኦሮሞን ትግል የገቡት። ከዛ ቀጥሎ እንግዲህ ሌሎችም እንደዚያው ኢንፋክት በነገራችን ላይ ሜጫና ቱለማ ሌሎችም አባል ነበሩ። የሲዳማ ከሌላም አካባቢ የሁሉ አባልነት ገብተው ነበር ንጉስ እንትን ለማለት እና ጀነራል ታደሰ ብሩ በጣም አክቲቭሊ እዛ ይሳተፉ ነበር እና ይሄ ራሱ እንግዲህ የቅድም ደግሞ አይ ቲንክ ተወልደም ጠቅሶታል። የወያኔ የጎጃምን ራሴ ያየሁበት ያለፍኩትን ልነግሮት የምፈልገው ፕሮፌሰር ኃይሌ እኔ እዛ ነበር። የጎጃም አንዱ የህዝብ የተነሳ ጊዜ እዛ ነው ተወልጄ ያደግኩት። 11ኛ ክፍል ነበርኩ። እንዲያው በ60 ላይ የነበረው እንቅስቃሴ ነበር። ያ እንቅስቃሴ የተነሳው የጎጃም ስልጣኔ አልቀበልም ብሎ አይደለም። ይሄ አፈ ታሪክ ነው። በተለይ እርስዎ አይ ቲንክ ሪሰርች ቢያደርጉ ጥሩ ይመስለኛል። ስልጣኔ አንቀበልም ብሎ ሳይሆን አንደኛ ግብር ጨመሩበት። የጎጃም ህዝብ አሁንም ቢሆን አመፀኛ ነው። ከመንግስት ጋር ያለው ግንኙነት ሁልጊዜ ከፍትህ ጋር የተገናኘ ነው። ፍትህ የተጓደለ ከመሰለው ይነሳል፣ ልክ አሁንም እንደሚያደርገው እና እኔ እዛ በነበርኩበት ጊዜ ዘመዶችም ሁሉም የነበሩበት ነው። ይሄ በሙሉ ሰከላ፣ ቋሪት፣ ደጋዳሞት የሚባለው አሁን ለምሳሌ በአማራ ክልል ውስጥ የሚዋጋው ግልብጥ ብሎ ተነሳ። አንደኛ ግብር በዛብን ባለ። ከዛ እነዚህ ወረዳ ገዢዎች፣ አውራጃ ገዢዎች በሙሉ ያሰቃዩት ነበር። እነሱ በሙሉ አስወጣቸው። ከዛ ልክ አሁን የብልጽግና እንትን ብሎ እንደሚያፈርሱት። ከዛ ቀጥሎ አንዱ በጣም የፈራው የነበረ ጎጃም ቀላድ ሊሆንብህ ነው መሬት ተባለ። ቀላድ ማለት ምንድነው? ልክ እንደ ደቡብ ወስደው መሬት ግን ለባላባቶች ሊያከፋፍሉብን ነው የሚል ወሬ ተነዛ። ህዝቡ ሆ ብሎ ተነሳ። ከዛ በኋላ ተነስቶ ኢንፋክት ደጃዝማች ፀሐይ እንቆስላሴ ነበሩ ያኔ እንደራሴ የነበሩትና ደብረ ማርቆስ እዛ ሄደን ደብረ ማርቆስን ምን ይዛለን ብሎ እስከ ፍኖተ ሰላም ድረስ መምጣት ሲጀምር ንጉሱ ስልጣናቸውን ሲያንቀጠቅጥባቸው ጊዜ አቡኑን ላኩ እና ለምነው በስንት መከራ መስቀል ታቦት ይዘው ነው ከዛ በኋላ ህዝቡን አስታገሱት። ግብሩም ይቀርልሃል አሉት። እንደራሴውን በ24 ሰዓት አስወጧቸው ከጎጃም። ከዛ በኋላ ሄደው በሹመትም በምንም እያሉ አታለው ነው እንደገና የያዙት ነበር ጎጃም አመፅ የሚያስነሳ የነበረው ስልጣኔ አልቀበልም ብሏል። ማን ሰጠውና እንዲያውም ስልጣኔ ዋናው መንገድ እንኳን አይሰራለትም ነበር። ሌላው ቀርቶ
ሕክምና እንዴት አልቀበልም ይላል። ጎጃም ከሰጡት መንገድ እንዴት አልቀበልም ይላል። ትምህርት እንዴት አልቀበልም ይላል። እኛ እኮ እኔ ራሴ ከገበሬ አካባቢ እኮ ነው የመጣሁት። በጣም ጥቂቶች ነን። ከጎጃም ደብረ ማርቆስ እኔ ብቻ ነኝ ያለፍኩት ከ12ኛ ክፍል መልቀቂያ። አንዲት ሃይስኩል ነች የነበረችው። እንግዲህ ማጅ በዛ በሆል ጠቅላይ ግዛት እንግዲህ እና ስልጣኔ አልቀበሉም ብሎ ነው የሚለው። አይ ቲንክ ለህዝብም ለታሪክም ለሀገርም ጥሩ አይደለም። እሱን ቢስተካከል ጥሩ ይመስለኛል። እንግዲህ ይሄ እንደዚህ የሆነ ነው እንግዲህ የቀጠለው። ከዛ በኋላ አብዮት ልክ የካቲት ሲፈነዳ ጊዜ ቅድም ደጋግሞ ኩዴታ ነው ወታደሮች ናቸው ያደረጉት ብለዋል ፕሮፌሰሩ። እሱ ስህተት ነው። እንደዛ አልነበረም። ቅድም ልክ እንዳልኩት አንደኛ ተደራረበ። ኢንፋክት የውጭም ችግር መጣ። ያኔ ትዝ ይላችሁ ከሆነ በመጽሐፍ ላይ ታችን ሊሆን ይችላል፣ ብዙዎች ወጣቶች ናቸው። የነዳጅ ዋጋ ጨመረ ተባለ እና ቀውስ ነበር የተፈጠረው። ያኔ ነው የታክሲ ነጂዎችም የተነሱት። የነዳጅ ዋጋ ሲጨመር ከዛ በኋላ ዋጋም መጨመር አለባቸው ተባሉ። ከዛ ተነሱ። ከዛ በፊት የነገሌ ቦረና ተነሳ። የሁለተኛ ክፍለ ጦር ራሱ እንዲያውም ወደ 12 ነው 13 ነው አስመራ ላይ የነበረው ክፍለ ጦር ዝርዝር በሬዲዮ አነበበ። ምን ያክል ግፍ እንደሚሰራበት በወታደሩ ላይ ልዩነቱ ሰማይና መሬት እንደሆነ በጀነራሎች እና በወታደሩ እነሱም ይበሉት የሌላቸውን ሌሎቹ በቅንጦት እንደሚኖሩ። ነገሌ ቦረና እኮ ጀነራሉን ራሱ መከላከያውን ጀነራል ድረስ ዱባለን ታቆ ይሆናል ምን ሆነ ብለው ሊያነጋግሩ ንጉስ ልኳቸው ሲሄዱ አሰሯቸው። እስኪኛ የምንኖረው ኑሮ ይቅመሱት ብለው ደረቅ ሽሮ እንዲቀምሱ አረጓቸው፣ አስረውዛ። እንደዚህ ነው የምንኖረው እኛ እያሉ የበደንበኛ የመደብ የጭቆና ልዩነት ነው የነበረው በወታደሩ ውስጥ። ለዛም ነው የተነሳው። ኩዴታ ለማድረግ ብሎ አይደለም የተነሳው። ከዛ በኋላ ተነቃነቀ በሙሉ በየቦታው። ይሄ በሚሆንበት ጊዜ ደግሞ ይሄ አዲስ አበባ ብቻ ይሄ አይነት ነገር ነው ተማሪዎች ብቻ ምናምን የሚለው ስህተት ነው። እንደዛም አልነበረም። ሴቶች ሳይቀር ነው የተሰለፉት፣ ቄሶች ሳይቀር ነው የተሰለፉት። በእያንዳንዱ ተቋም ውስጥ የጭቆና ያለብን ግፍ ነው፣ ነፃነት፣ ፍትህ ነው የምንፈልገው፣ እኩልነት ነው የምንፈልገው በተለይ የሚል ነው በሙሉ የተነሳው። ተነቃንቆ በአገሪቱ በሙሉ አመፅ የሆነውም ለዛ ነው አብዮት የምንለው። ይሄ ደግሞ በአዲስ አበባ ብቻ አይደለም፣ በጠቅላላው በአገሪቱ ውስጥ ነው በሙሉ የተዛመቱ አመፁ። እና በተለይ ደግሞ የወሎ ረሃብ ደግሞ በጣም ነው የነቀነቀው ህዝቡ። እንደዛ ሆኖ ሰው በረሃብ ሲሞት አዲስ አበባ እንኳን እንዳትገቡ እየተባሉ ልክ አሁን መንግስት እንደሚያደርገው ረሃብተኞች ዳቦና ምንበላው ፍለጋ ብለው ከደሴ ከደብረ ብርሃን ከዛ ሲመጡ እንዳይገቡ እንዳይታዩ ተብሎ ወደ ውጭ እንዲኮለኮሉ ይደረግ ነበር። እና ያንን ሁሉ ያየ ህዝብ ነው አንገፍግፎት ከዛ የተነሳው ራሱ በየካቲት። ያ ነው የጣላቸው ንጉስ። አስቀድመው ቢሰሙ ኖሮ ለውጥ ቢያደርጉ ኖሮ ምናልባት ያ ሁሉ እልቂት አይመጣም ነበር። አብዮት ጥሩ ነው ማለት አይደለም፣ ብዙ ጉዳት ብዙ እልቂት ያመጣል። ግን ደግሞ አንዴ ከመጣ ደግሞ ሪፎርም እናድርግ ቁም ቢባል ለማቆም በጣም አስቸጋሪ ነው። ወዴት እንደሚያመራ አይታወቅም። በሩሲያም እንደዛ ነው የሆነው። በነገራችን ላይ ብዙ እልቂት ነው ያስከተለው። ከዛ በኋላ ነው ምን እንደሚሆን በቻይናም እንደዛው ነው የሆነው። እና ኢትዮጵያ ለመታደል ሆኖ አሁንም አመፅ ሊነሳ የሚችልበት እድል አለ። በጣም የሚያሳዝነውም ያሳፍረውም እሱ ነው። ከ50 ዓመት በኋላ ቢኮዝ ብዙ ነገሮች አሁን ቢልዳፕ እያደረጉ ነው። አሁን የኑሮ ውድነት እየመጣ ነው። ጦርነቱ አሁን አገሪቱን እያደህያት ነው። እንግዲህ እሱም በኋላ የምንነጋገርበት እንችላለን። እና የአመፅ ሊያመጣ የሚችል ምልክቶች በአማራ በኦሮሞ በሌሎች ያሉት እሱ ሁሉ እየታየ ነው። ስለዚህ አይ ቲንክ ይሄንን ታሪክ በደንብ በትክክል ማቅረቡ ጥሩ ይመስለኛል። አይ ቲንክ እዚህ ላይ ላቆም። እንግዲህ ሌላ የረሳኋቸው ስለ ማርክሲዝም ምናምን ትመለስበታለህ በኋላ ወይም ደግሞ አጠቃለው ባጭሩ ኖ አይ ልመለስበት፣ ምክንያቱም እሱም ኢምፖርታንት ስለሆነ አረሳው ነጥብ አድርጌ ቆይና መለስበታለሁ። ስለ ተማሪዎች ማርክሲዝም ተቀብለው ነው ለውጥ ያመጡት ብለው የተናገሩትን እሱንም ሀቁን ያየሁትን የሚመስለኝን መናገር ፈልጋለሁ። እሺ ታቦር ወደ አንተ ልለፍ። በጣም ጥሩ ሪዮት፣ እንዲያው ከኔ አንጻር የ50 ዓመት የተሻለ ነገር እንድናገኝ በዋነኛነት ለዚህ ውይይትም ራሴን እንዲያው በጥቂት ተሳታፊ እንደሆን ካስገደዱኝ ዋነኛ ነገሮች ምን ተምረናል የሚለው ወሳኝ ነው ብዬ ስለማስብ፣ የምንወደውን ነገር ፍጹም አትንኩብን፣ የምንጠላውን ነገር ደግሞ በጥላቻ ብቻ ወይም የምንወደውን እንከን አልባ አድርገን የምናይ ከሆነ ትርፉ ምንድን ነው? ይሄ በጣም መልካም ነገር ነበር ሊነገር ይገባል፣ ግን ፍጹማዊ ደግሞ የሰው መንግስት አልነበረም። እኒህ ደግሞ ስህተቶችና ድክመቶች ነበሩ እያልን መሄድ ካልቻል ችግሩን ለሌሎች በሰጠን ቁጥር እውነተኛውን ነገር እንዳናጣው የሚል ስጋት ስላለኝ ነው። ጋሽ ኃይሌ ካነሳቸው ነገሮች ጋር ትንሽ ነገር ልበልና ወደ ዋናው ወደ አሰብኩት የቀዳማዊ ኃይለ ሥላሴ በጎ ነገር
ወይንም ለኢትዮጵያ ያደረጉት ውለታ ሊጠቀስ ከሚገባቸው ነገሮች ዋና ዋና ምላቸው ላይ ትኩረት ማድረግ እፈልጋለሁ። ከዛ በፊት የጋሽ ኃይሌ ሐሳብ እንዳያጋጭብኝ ነው እሱ ያነሳቸው ነገሮች ላይ መልስ የምሰጠው። ምክንያቱም የጠቀስናቸውን የለውጥ ምልክቶች አሳንሶ ወይም ምክንያት አልባ አድርጎ ለማሳየት ሞክሯል ጋሽ ኃይሌ በራሱ መንገድ ማለት ነው። እና እነሱ ነገሮች ውጤቱን ቀይረውታል። በዛ መልኩ ያገዛዙም ሰዎች አሳንሶ የማየት ችግር ይመስለኛል የኔ ማረዳድ። ምክንያቱም አሁን ጋሽ ኃይሌ እንዳለው እነ ጋሽ አዲስ አለማየሁ የነ ልጅ ሚካኤል እምሩን ለውጥ ያስፈልጋል ብሎ ጥያቄ ማቅረብ ለንጉሠ ነገሥቱ ለተቀማጭ ሰማይ ቅርብ ነው። 85% እጅግ ኋላ ቀር የነበረ ማህበረሰብ እንዴት ባንዴ ሊለወጥ ሊሻሻል ይችላል? የኋላ ቀርነቱ ምክንያት ምንድነው? አስተዳደር በደልና ችግር አይደለም ወይ የሚለው ጥያቄ ያስከትላል። እንግዲህ 85% ያን ያህል ችግር ከነበረ የትምህርት ውለታቸውን ተቋማት የመገንባት ውለታቸውን መሳት ስለሌለብን ነው ወደዛ መመጣው። ከዛ ውጭም አቶ አብዩ በተወሰነ መልኩ አንስቶታል። የጎጃም ህዝብ ያለ መዘመን ችግር አለብኝ ወይም ዘመናዊነት ፈልጋለሁ ብሎም ከሆነ ለኋላ ቀርነት ምክንያቶቹ ምንድናቸው? መንግስታዊ አስተዳደር ተጠያቂነት የለውም ወይ እዚህ ውስጥ የሚለውን ነገር አብሮ ማየት ያስፈልጋል። ይሄን ያህል ድክመት ቢኖርም ቀዳማዊ ኃይለ ሥላሴ አሁንም ደጋግሜ ታሪክም አስምሮ እንደሚነግረን ቀዳማዊ ኃይለ ሥላሴ ጠንካራ ተቋማትን በመገንባት በኢትዮጵያ ዘመናዊነትን በማስፋፋት እጅግ ተነግሮ የማያልቅ ውለታ ሰርተዋል። ይሄ እውነት ስለሆነ ነው። ባለሙያን በማፍራት ትልቅ ውለታ ሰርተዋል። ትምህርትን ዝም ብለን ብናነሳ እንኳን ሪዮት የገነተ ልዑል ቤተመንግስታቸውን ለአዲስ አበባ ዩኒቨርሲቲ ከመስጠት ጀምሮ የሰበታ መርሐውራንን እስካሁን ብቸኛ ነው። በነገራችን እሳቸው ተቋም አድርገው የገነቧቸው ነገሮች ብዙዎቹ ብቸኛ ናቸው። በትምህርት ላይ ከፍተኛ አቋም ነበራቸው። በጣም የሚገርመው ነገር እንዲያው ለኔ ሙያ ከሚቀርበው ብነሳ የሀገር ፍቅር የቀዳማዊ ኃይለ ሥላሴ በኋላው ብሔራዊ ቲያትር የአዲስ አበባ መዘጋጃ ቤትን ጨምሮ ንጉሠ ነገሥቱ ያሰሯቸው ቲያትር ቤቶች ናቸው እስካሁን ድረስ በኪነ ጥበቡ ዘርፍ እያገለገሉ ያሉ። የኢትዮጵያ ያሬድ ሙዚቃ ትምህርት ቤት ብቸኛው እሳቸው ያቋቋሙት ነው። የኢትዮጵያ ስነ ጥበብ ብቸኛ ያቋቋሙት ነው። በተማሩ ሰዎች ኢትዮጵያን እንዴት ሊለውጡ እንዳሰቡ በተወሰነ መልኩ ማንሳት ስለምፈልግ ይሄ ከማይረሱ ትልልቅ ውለታዎቻቸው ውስጥ ማለት ነው። የተማሩ ሰዎችን ከሁሉም የኢትዮጵያ ክፍል አምጥተው ለትምህርት እንዲበቁ በማድረግ እስከሚችሉት ውጭ ልከውን በማስተማርና ሰዎችንም ተቋማትንም በማፍራት ትልቅ ድርሻ አላቸው። አሰፋ ጫቦን ከጨንቻ፣ ኮሎኔል ጎሹ ወልዴን ከኢሊባቡር፣ ዶክተር አክሊሉ ለማን ከጅግጅጋ፣ አቶ መለስ ዜናዊን ከአድዋ፣ አቶ ኢሳያስ አፈወርቂን ከደሴ እያልን ብንቀጥል እንደ ምልክት ነው ያነሳሁት። ጋሽ ኃይሌን ጨምሮ ብዙ ሰዎችን ልናነሳ እንችላለን። እንደዚህ አይነት ሰዎች ተምረው ሀገራቸው እንዲለውጡ አደጋ ሊያመጣበት ይችላል ተብለው ሁሉ ሲባሉ እነሱ ይማሩ ለአደጋው ችግር የለም ያሉ ሰው ናቸው። ይሄን ውለታ መርሳት አያስፈልግም። አየር ኃይልን፣ ባህር ኃይልን፣ ምድር ጦርን የመሰሉ ተቋማት የገነቡት እሳቸው ናቸው። ግን ይሄን ሁሉ አድርገው ስተት አልነበረም። የቀዳማዊ ኃይለ ሥላሴ መንግስት ቅዱስና በቃ የበቃና የነቃ ነው ማለት አይቻልም። አሁን ጋር ኃይሌ ባነሳቸው ጥያቄዎች ውስጥ አብሬል አንሳቸው ትልቅ የመሬት ባለቤትነት ገበሬውን በጭሰኝነት የመበዝበዝና ግፍ የመፈጸም ትልቅ አደጋ ነበር። ጋሽ ኃይሌ ማስታወቻዋል። ራስ መስፍን ስለሺ እኮ አሪሲን የሚያክል መሬት የነበራቸው ሰው ናቸው። አርበኛ ነበሩ፣ ተጠቅመዋል። ምንም ጥያቄ የለው። በዚህ ደግሞ ንጉሠ ነገሥቱ እኮ ሪዮት ከስልጣን እስኪወርዱ ድረስ የቀዳማዊ ኃይለ ሥላሴ በጎ አድራጎት፣ የቅዱስ ጊዮርጊስ ቢራ ፋብሪካ፣ የአንበሳ አውቶቡስ፣ የአምቦ ውሃ ፋብሪካ የእሳቸው ከፍተኛ ድርሻ የነበራቸው አክሲዮኖች እኮ ናቸው። ትልቅ ገንዘብ ያገኙባቸው የነበሩ ተቋማት ናቸው። ዞሮ ጋሽ ኃይሌ ያን ጥያቄ ገበሬዎች ሲያነሱት በአግባብ አይደለም ብሎ ከተወው መሬት ላራሹ የተነሳው እኮ እሺ እና ገበሬና ጭሰኛው ጥያቄ አይደለም ብለን በጣም በምቾት ከተደላቀቁ
የስርዓቱ ሰዎች ልጆች ሆነ የተነሳ ጥላሁን ግዛው ማለት ኢርፎንህን አስተካክለው በደንብ እየተቆራረጠ ነው። ጥላሁን ግዛው ማለት የልዕልት ሳራ ወንድም ነው አይደል? በንጉሳዊ ስርዓቱ ተጠቃሚ ከሚባሉ ሰዎች ናቸው። ምን ጎሎበት ያ ስርዓት እንዲወድቅ ይፈልጋል? ምልሽ የዛን ትውልድ ቅንነት እዚህ ውስጥ ማየት ይቻላል። ኑ የአባቶቻችን ንብረት ፌር ስላልሆነ እኩል እንከፋፈል። በኋላ ላይ ከአቶ አብዩ ጋር እንጨቃጨቅበታለን ብዬ አስባለሁ። በተማሪዎች እንቅስቃሴ በመኢሶን አመራርነት ከሚታወቁት ሰዎች ዶክተር ፍቅሬ መርድ አንዱ ነው። ዶክተር ፍቅሬ መርድ ማለት የሌተናል ጄኔራል መርድ መንገሻ ልጅ ነው። እንግዲህ 53ቱን ኩዴታ ያከሸፉት ሰው ልጅ ነው። አባቱ በጣም በስርዓቱ ተጠቃሚ ከሚባሉ ሰዎች ናቸው። እሱ ነው እንግዲህ መሬት እንዲከፋፈል በኋላ ላይ ህጉ እንዲረቅ ተሳትፎ ካረጉት ውስጥ እንደ ምልክት ነው ማነሳው። በስርዓቱ አድገው ተጠቃሚ ሆነው ግን ይሄ አግባብ አይደለም ብለው ጥያቄውን አንስተው ነው። ስለዚህ በዚህ መልኩ ውለታንም ያልተገቡ ነገሮችን ማብረን እያየን እንድንሄድ ካልቻልን አስቸጋሪ ይሆናል። የነበረው ተጽዕኖ ሙያዊ ተጽዕኖ ማለቴ የጥቂቶች ብቻ የንጉሳዊ ቤተሰቦች ብቻ አገር መስላ እንድትታይ በስርዓቱ ውስጥ የነበሩ ሰዎች ይፈጽሙት የነበረ ግፍ ሙያተኛ እንደ ሙያተኛ አይታይም ነበር እኮ። ይሄ እውነት እኮ ነው። ይሄ ኋላ ቀርነት ነው። ዘውዱን ሰርቶ ለንግስና የሚያበቃቸውን አንጠረኛ ባለጅ የማለትና የማጣጣል ጉዳይ ነበር። ይሄ እውነት ነው። ነጋዴ እኮ መጫኛ ነካሽ ነበር ቢባል በሙያው የሸማ ሰሪ እኮ ቁጢጥ በጣሽ ሸማኔ እየተባለ ነበር የሚወገዝ። የኪነ ጥበብ ባለሙያ ምልሽ አዝማሪ፣ ሌሎች ትዳር ክልክል ሙያ ሆኖ ብዙ አመት የተገለለ ሙያ ነው። እንዲያው በጥቂቱ እንደማሳያ ይሄ ስርዓቱ ውስጥ አለ። ያ ማለት ስርዓቱ እንዳልኩሽ በተለያየ መልኩ ደግሞ የሚመሰገንበት ነገር አልነበረም ማለት አይደለም። እንደዚህ እያደረግን ካላየናቸው የወደድነውን ብቻ አትኩብኝ የጠላነውን ደግሞ ምንም ነገር አልሰሩም ካረግነው ለትውልዱ ምን ይተርፋል የሚል ስጋት ስላለኝ ነው። የኔ እድሜም ተሳትፎኝ ማለት እድሜ ስል በዛ ዘመን ለመሳተፍ አዳሳ ስለነበረ ይሄን ያህል ከተሳተፍኩ በቂ ነው። ለነሱ ሰፊው ልስጥር። እሺ አመሰግናለሁ።